ተመልሰናል ተመልካቾች። በዚሁ የምናልፈው ለዜና መጽሔታችን ወደ ተዘጋጁ የስፖርት መረጃዎች ይሆናል። መረጃዎችን ሊያደርሰን ብሩህ ውበት እዚህ ስቱዲዮ ተገኝቷል። ብሩህ ሰላም ብያለሁ። ወደ መረጃዎች ማለት ይችላል። አመሰግናለሁ ተሾመ። በሀገር ውስጥ መረጃዎች ይጀምራሉ። አብራችሁን ቆዩ። የኢትዮጵያ ዋንጫ ሁለተኛ ዙር ጨዋታዎች ዛሬም በሐዋሳ፣ አዲስ አበባና ጅማ ስቴዲየሞች እየተካሄዱ ይገኛሉ። በሐዋሳ ዩኒቨርሲቲ ስቴዲየም መቀሌ ሰባ እንደርታን ከፋሲል ከነማ ያገናኘው ጨዋታ በመቀሌ ሰባ እንደርታ አሸናፊነት ተጠናቋል። የመቀሌን የማሸነፊያ ግብ አሸናፊ ሀብቱ በ6ኛው ደቂቃ ላይ አስቆጥሯል። ውጤቱን ተከትሎ መቀሌ ወደ 3ኛው ዙር ማለፍ ችሏል። በአዲስ አበባ ስቴዲየም 4 ሰዓት ላይ ሀዲያ ሆሳዕና ከነገሌ አርሲ ጨዋታቸውን አድርገው አንዳቻ በመለየታቸው በመለያ ምት ነገሌ አርሲ ማሸነፍ ችሏል። በሐዋሳ ሰው ሰራሽ ሜዳ መቻል ምድረገነት ሽሬን 3-0 በማሸነፍ ቀጣዩን ዙር ተቀላቅሏል። ክብሮም ብርሃነ በራሱ ላይ ዮሴፍ ታረቀኝ በፍጹም ቅጣት ምትና አብዱል ከሪም ወርቁ በጨዋታ ግቦችን አስቆጥረዋል። ጅማ ላይ የተካሄደውን ጨዋታ ቦዲቲ ከተማ ሀላባ ከተማን 2-0 በማሸነፍ 3ኛውን ዙር ተቀላቅሏል። ከሰዓት በኋላ ጨዋታው ሲቀጥሉ በአዲስ አበባ ስቴዲየም 7 ሰዓት ላይ ባህር ዳር ከነማ ከሸገር ከተማ ሲጫወቱ በዚሁ ሜዳ ቀን 9 ሰዓት ላይ አዳማ ከተማ ከኢትዮጵያ ቡና ይገናኛሉ። በጅማ ስቴዲየም 7 ሰዓት ላይ ሰሜን ሸዋ ደብረ ብርሃን ከአዲስ ከተማ እንዲሁም 9 ሰዓት ላይ ቢሾፍቱ ከተማ ከደሴ ከተማ ይገናኛሉ። በሐዋሳ ዩኒቨርሲቲ ስቴዲየም ቀን 7 ሰዓት ላይ ድሬዳዋ ከተማ ከሐዋሳ ከተማ ሲገናኝ በዚሁ ሜዳ ቀን 9 ሰዓት ላይ ኢትዮጵያ ንግድ ባንክ ከሲዳማ ቡና ጨዋታቸውን የሚያደርጉ ይሆናል። በሐዋሳ ሰው ሰራሽ ሜዳ 7 ሰዓት ላይ ሐረር ከተማ ከአቃቂ ቃሊቲ ክፍለ ከተማ ሲጫወቱ 9 ሰዓት ላይ ንብ ከየካ ክፍለ ከተማ የሚገናኙ ይሆናል። የፋሲል ከነማ ሴቶች እግር ኳስ ክለብ ውጤታማ ተጫዋቾችን ወደ ስብስቡ መቀላቀል ባለመቻሉ በዘንድሮ የከፍተኛ ሊግ ውድድር ተፎካካሪ ለመሆን ጫና እንደሚፈጥርባቸው አሰልጣኙ ተናገሩ። ክለቡ በበኩሉ በገጠመን የገንዘብ ችግር ምክንያት ክለቡን የማጠናከር ስራ ማከናወን አልቻልንም ብለዋል። ዳናይት ሲሳይ 9 ዓመታትን በኢትዮጵያ ሴቶች ከፍተኛ ሊግ ተሳትፎ ልምድ ያካበተው የፋሲል ከነማ ሴቶች እግር ኳስ ክለብ ከዓመት ዓመት መሻሻል ሳያሳይ ወደሚፈልገው የላይኛው የሴቶች እርከን ፕሪሚየር ሊግ እየናፈቀ ዛሬም ድረስ ቀጥሏል። በዘንድሮ የውድድር ዓመትም ክለቡ ባለበት ከፍተኛ ሊግ ተሳታፊ ለመሆን የዝግጅት ጊዜያቸውን በሚፈልጉት መልኩ አለመሄዱን አሰልጣኝ ተስፋውን እሸቴ በስልክ ነግረውናል። በእግር ኳስ ሕግ በጊዜው ጀምረናል ለማለት አልደፍርም። ምክንያቱም ገና የመጀመሪያ አንድ ሳምንታችን ነው። አንድ ሳምንት ደግሞ በቂ የዝግጅት ጊዜ ነው ብሎ መውሰድ አይቻልም። የክለቡ ስራ አስኪያጅ አቶ አብዮት ብርሃኑ ደግሞ በክለቡ በራሱ የተወሰነ ውሳኔ ሳይሆን አሰልጣኞቹ ባቀረቡት እቅድ መሰረት ተመስርተን ዝግጅት እንዲጀምሩ አድርገናልም ብሏል። እነሱ ያቀረቡትን ፕሮግራም ሪቫይዝ አድርገን መመሪያ የምንሰጠው ከዚህ ተነስተን ስለሆነ ስፖርት ክለቡ ኦልሬዲ ካለው ተጨባጭ ሁኔታ ወይ እዚያ መጥቶ መልምሎ በሙከራ ለመመልመል ወይ ደግሞ እዛ አሰልጣኞችን ሰደው ለመመልመል ራሱን የቻለ ሌላ ተጨማሪ ኮርስ ይጠይቃል። ስለዚህ እነዛን ኮርሶች ሁሉ ታሳቢ በማድረግ ነው ቲሙን ፎርም አድርገን እየሰራን ያለ ነው። ከዓመት ዓመት በከፍተኛ ሊጉ ጠንካራ ተፎካካሪ እንዳይሆኑ ያደረጋቸው ደግሞ የስብስቡ የጥራት ችግር ነው። ባለፈው ጊዜ ውድድር ሲጨርሱም በጋራ በመግባባት 2018 ላይ ክለቡን በጠንካራ ተጫዋቾች እናዋቅራለን ተብሎ ቃል ቢገባልንም ይህ አልሆነም ብሏል አሰልጣኝ። 2017 የመጀመሪያ የውድድር ጊዜ ላይ ሪፖርት ስናቀርብ ከክለቡ አመራር ጋር የተነገረን ምንድን ነበር? የተሻሉ ልጆችን ፕላን ኤ ቢ ሲ ብለን መርጠን በሚቀጥለው ዓመት የሙከራ ጊዜ ሳይሆን የሚያስፈልጉ ልጆችን ይዘን እንድንንቀሳቀስ አቅጣጫ ተሰጥቶን እኛም በተሰጠን አቅጣጫ በጣም ደስ ብሎን ተስማምተን ልጆችን መልምለን ነበር። ግን ያ ሁሉ አልተሳካልንም። አንድም ከመረጥናቸው ተጫዋቾች መካከል የመጣልን የለም። የክለቡ ስራ አስኪያጅ ግን ባለብን የገንዘብ እጥረት ምክንያት የተገባላቸውን ቃል መፈጸም አልቻልንም ሲሉም ገልጸዋል። ገቢያው ላይ ወጥተሽ ክፍያ ሌሎች ክለቦች በሚከፍሉት ልክ ተፎካክረን ለማምጣት አሁንም መነሻ ስፖርት ክለቡ የፋይናንስ አቅም ነው። የአሰልጣኞቹ ስለፈለጉ የሚሆን አይደለም። የተመለመሉት ልጆች የተመለመሉት በአሰልጣኞቹ ይሁንታ ነው። ነገር ግን ገበያ ላይ ወጥተን ሌሎቹ ክለቦች ተጫርተን ማምጣት ነበረብን የሚለውን ጥያቄ በክለቡ አቅም መሰረት ማስፈጸም አልተቻለም እና በዛ መንገድ ነው ስራው የተሰራው። በዚህ ሁሉ ሁኔታ ውስጥ ቢሆኑም ምንትዋቦቹ በከፍተኛ ሊጉ መፎካከርን አስበዋል። ይህ እንዴት ይሳካ ይሆን? እንግዲህ በዚህ አጭር ጊዜ ውስጥ ሰርተን ልንደርስ እንደምንችል ባይታወቅም እንግዲህ አቅማችን እኛ ጥረት እያደረግን ነው። በጣም የሚገርመው ልጆቹ በራሳቸው በጣም ደስተኞች ናቸው። ጥሩ የመቀበል ፍላጎት ያላቸው ልጆች ናቸው። እንግዲህ ከሞላ ጎደል አሁን እኛ ባለፈው ነገር እያዘን ሳይሆን ስራ ከጀመርንበት ጊዜ ጀምሮ ደግሞ ጥሩ ስራ ሰርተን
ጥሩ ውጤት ለማምጣት ጥረት ለማድረግ ነው የምንዘጋጀው። የፋሲል ከነማ የእግር ኳስ ክለብ ፍላጎት ግን በከፍተኛ ሊጉ ጠንካራ ተፎካካሪ ሆነው እንዲቆዩ እንጂ ወደ ፕሪሚየር ሊጉ ማደግን አያበረታታም። ፕሪሚየር ሊጉ ላይ ከገቡ ራሱን የቻለ ሌላ ውጪ ይፈጠርብናልን ብለዋል ስራ አስኪያጁ አቶ አብዮት ብርሃኑ። የምንጠብቀው ተፎካካሪ እንዲሆኑ አትሊስት አቅም ኖራቸው ባሉት ሪሶርስ ባላቸው ተጫዋቾች ወደ ፕሪሚየር ሊግ የሚያድጉበት መንገድ ካለ ማንኛውንም ድጋፍ እናደርጋለን። የሚመጣውን ውጤትን በተጋ እንቀበላለን። ዳይሬክት ወደ ፕሪሚየር ሊግ ለመግባት አሁን ያለው የአካባቢያችን ሁኔታ አሁን ያለው የክለቡ ሁኔታ የሚፈቅድ አይደለም። በራሱ ፕሪሚየር ሊግ መግባት ይዞት የሚመጣው ተጨማሪ ኮስት ስላለ ማለት ነው። ያም ሆኖ የፋሲል ከነማ ሴቶች እግር ኳስ ክለብ በኢትዮጵያ ከፍተኛ ሊግ በመጀመሪያው ሳምንት ከቅዱስ ጊዮርጊስ ጋር ጨዋታውን የሚከውን ይሆናል። የባህር ዳር ስፖርት ክለብ የውስጥ አሰራርን በማዘመን ተቋሙ ፕሮፌሽናል ለማድረግ እየተሰራ መሆኑ ተገለጸ። የባህር ዳር ስፖርት ክለብ በውስጡ ከ450 በላይ ሰራተኞችን እያስተዳደረ ይገኛል። መልሰው ጥበቡ ተጨማሪ አለው። ባህር ዳር ከተማ ስፖርት ክለብ በውስጡ በርካቶችን ያቀፈ ለብዙዎች የስራ ዕድል የፈጠረ ከመሆን ባለፈ እንደ አንድ ዘመናዊ ስፖርት ክለብ በአደረጃጀቱ የዘመነ ለማድረግ እየተሰራ ስለመሆኑ የክለቡ ምክትል የቦርድ ሰብሳቢ አቶ ቶማስ ታምሩ ላሚኮ ገልጸዋል። ባህር ዳር ከነማ ስፖርት ክለብ እንደሚታወቀው ኢትዮጵያ ውስጥ ካሉ አንጋፋና ስመጥር ክለቦች ውስጥ አንዱ ነው ማለት ይቻላል። ይሄ ዝም ብሎ እንደዚሁ ለሚዲያ ግብዓት በሚውል ደረጃ ሳይሆን በትክክልም በክለብ አደረጃጀቱ ከሌሎች ክለቦች በተሻለ ስራ እየሰራ ያለ ክለብ ነው። ተቋማዊ ቅርጽ እየያዘ ከጊዜ ጊዜ ራሱን እያሳደገ በተቋም እንዲመራ እየተደረገ ያለበት ሁኔታ ነው ያለው። ስለዚህ ባህር ዳር ከነማ ስፖርት ክለብ ራሱን የቻለ አንድ ትልቅ ተቋም ማድረግ ተችሏል። ያው ትልቅ ተቋም ነው ያለበት ምክንያት ምንድነው? በክለብ አደረጃጀቱ በውስጡ ከ450 በላይ ሰራተኞችን ያስተዳድራል። ያ ማለት ስፖርተኞችን፣ ያስተዳደር ሰራተኞችን፣ አሰልጣኞችንና ሌሎች አካላትንም የሚጨምር ይሆናል ማለት ነው። የፋይናንስ ሰራተኞችን ሁሉ የሚያካትት ይሆናል ማለት ነው። የባህር ዳር ከተማ ስፖርት ክለብ አደረጃጀቱ እየዘመነ ነው ሲባል በውስጡ ምን ነገሮችን አካቷል? በስድስቱም ክፍለ ከተማ ከ12 ዓመት በታች፣ በአምስት ክፍለ ከተማ ከ15 ዓመት በታች እንዲሁም ደግሞ ከ17 ዓመት በታች፣ ከ20 ዓመት በታችና ከ23 ዓመት በታች በወንድም በሴትም የክለብ አደረጃጀቶችን አለ ማለት ነው። ይሄ የ12 ዓመቱ 3 ዓመት ልምምድ ሰርቶ አቅሙን በእድሜው ልክ የተሰጠውን ትሬኒንግ ወስዶ ወደ 15 ዓመት ከ15 ዓመት ወደ 17 ወደ 20 ዓመት እያለ እየተተካካ የሚሄድ ነው ማለት ነው። ስለዚህ ልጆች ላይ መሰረት ያደረገ ስራ እንደ ክለብ እየሰራ ነው። ተቋማዊ የሆነ ቅርጽም ደግሞ ለማሳዝ በየጊዜው የሚያጋጥሙ ችግሮችንና የሚያጋጥሙ ክፍተቶችን እየሞላን የተደራጀ የክለብ አደረጃጀት ቅርጽ እንዲሆን ለማድረግ ጥረት እየተደረገ ነው። ክለቡን የበለጠ ለማዘመን በቀጣይ ደጋፊዎች ላይ የሚሰራው ተግባር ዋነኛ ትኩረት መሆኑን ምክትል ቦርድ ሰብሳቢው አቶ ቶማስ ታምሩ ገልጸዋል። ባህር ዳር ከነማ ስፖርት ክለብ ጠንካራ ደጋፊ ከሀገር ሂዶ ዋጋ እየከፈለ ክለቡን የሚያበረታታ የሚደግፍ ውጤት የሚፈልግ ለውጤታማነትም ደግሞ ሁልጊዜም ከጎን የሚሰለፍ በዝቅም ባለ ጊዜ ከፍም ባለ ጊዜ ተገቢውን የድጋፍ ሂደት ተከትሎ የሚሄድ ደጋፊ ያለበት ከተማ ነውና ይሄ ደጋፊ ደግሞ በትክክልም የሚጠበቅበት ሚና እንዲወጣ ክለቡ አሰራሮችን መሰረት አድርጎ ዘርግቶ ስራዎችን እየሰራ ነው። ነገር ግን እዚህ ጋር በተያያዘ ያው ካለፈው ወቅት ጋር ተያይዞ ያው የነበርንበት ሁኔታ ስለሚታወቅ ከዛ ጋር ተያይዞ ትንሽ የተቀዛቀዙ ሁኔታዎች ነበሩ። አሁን ግን ወደ ተጠናከረ ስራ እየገባን ስለሆነ ይህንን ደጋፊ ሬጂስተር እንዲያደርግ እንሰራለን ማለት ነው። የጀማመርናቸው ስራዎች ግን እንዳሉ ታሳቢ እንዲደረግ ነው።